ዲነሽ አለሽ ምን ያየው እንደነበረ ልታቂ እስከምትመጪ በጣም ነው የምትስቂው እንየውና አብረን እንሳቃ ወይ ነብሮ ገና በክላስ ካርኔሌሽ ባታሳይኝ ራሱ ድምጹን ሰምቼውና አስተሳለኝ ከምትመጪ እኮ ማህበራዊ ሚዲያ ስኪፌት ያድርግ ብዬ ዩቲዩብ ላይ ሄነና ያየሁኝና በጣም በቃ እንዴ እነዚህን ጊዜ የነበሩ ሙዚቃዎችንማ በደንብ ነው የምታስተውሻቸው የልጆች ጊዜ ላይ የሚቀርቡ አይደሉ እና ሰንዝሮ ደስ ይላል ልጆች ያውነት በጣም ተመስጬ ያየሁኝ ነበር እስከምትመጪ ማለት አላስደበርኩሽማ በደንብ ላይ ተሳናሽው ናይንቲስ እኮ በጣም ደስ የሚል ጊዜ ነው ያውነት እንዴ በጣም ብዙ ነገሮች ያምናናሳበት አሁን ላይ ኢቭን አልፎኮ ብዙ ፔጆች አሉ አይደለ 90s kids YouTube Facebook TikTok ላይ ምናምን ሲመጡ ራሱ ምን ስቅባቸው መቅረጫ መስታወት ያላት መቅረጫ ልትቀርጻለች ምን ኩሱቻ ከረሜላዎችስ ተዚህም ጠጠር ከረሜላ ቀለም ያላቸው ጠጠር ከረሜላዎች አሉ እኛ ቢደምሽ ከንፈራችንን እንቀበላቸው ነበር ማስተካከል ወይ ቲቪ ላይ ካየ መጀመሪያ ተቀብተን ከዛ እንበላለን ሻይም ዳልሽ ቡና አልጠጣም ከቆይሽ ያላስኩም ስለዚህ አንድ ቡና ትጨምሪናለሽ ወይኔ ዘጠናዎችን አንስተን እኮ በቃ በምን ሂሳብ አይተሽው ነው እንዴት አገኘሽው ግን አጋጣሚ ነው እኮ ቼክ ሳደርግ አየሁት እስከምትመጪ ብዬና በጣም ብዙ ነገር ነው ወደ ኋላ የወሰደኝ ስንጫወትስ የነበራቸው ሱዚ ከቁርጭምጭሚት ትጀምራለሽ አንገት ላይ ትጨርሻለሽ ይሄንን ጨዋታ ትዝ ይልሻል እንዴ ቁንጥጫ ለቁንጥጫ እንዴ ተያይዘን እንደዚህ አዎ ከዛን ተጣጣመኝ እኔ እሱ ስለተጣላኝ ነሳማ ቁንጣቁንጣ አዎ ከስር በጣም የሚያሳምምሽ ሰው ካለ ከስር ትሆኛለሽ ምናምን ወይ በቆንጠጥ ከፈለግሽ ከላይ ደግሞ እንደረድራለን እኮ ከላይ ሰዎቻችን በቃ በጣም ደስ ይል ነበር አይረስም በጣም አዎ የተገናኘንበትን ጉዳይ ሁሉ ረስተናል ዛሬማ እንደዚህ አንስታ ነው በከንቱ አናባከነው ስለዚህ እንጨርሰው ሄደን ወደዛ አካባቢ የት እንደምወስድሽ ማልነግርሽም ሰርፕራይዝ ነው እሺ ደስ ይለኛል ለዚህ ምን እንደምታሳየኝ እናያለን ዛሬ ዋው ሸክላ ልንሰራ ነው በልጅነትሽ ሲኒ ጀበና ሰርተሽ እንዳደግሽ አሁን ደግሞ የእውነት ኩሽ ነበር ግን አልጠበቅኩም ነው ለመናገር ሸክላ እንሰራለን ብዬ አልጠበቅኩም በጣም ደስ ብሎኛል ሸክላዎቻችን በጣም ዘመነዋል አሁን ላይ በፊት ያው ኩሽና ውስጥ ነበረ ከዛ ውጪ ቡና ለማፍላት የቡና ሴሬሞኒያችን ላይ ነው የምንጠቀምባቸው አሁን ግን በጣም በዘመናዊ መንገድ ትልልቅ ሆቴሎች ላይ 5 ስታር ሆቴሎች ላይ እናገኛቸዋለንና በጣም ደስ ብሎኛል ስለመጣን ከዛ ውጪ ደግሞ የውጭ ዜጎች የሚበዙባቸው ቦታዎች ላይ ያው ኢትዮጵያ ሀገራችንን እንዲያስታውሱ ይዘዋቸው እንዲሄዱ ሱቆች ላይ ምናምን ይቀመጣልና በጣም ደስ ብሎኛል ማለት ስለመጣ ሸክላና ኢትዮጵያ በጣም የሚያገናኛቸው ነገር አለ ብዬ አስባለሁ ምክንያቱም ከጥንት ጀምሮ እንጀራ ኢትዮጵያ ውስጥ ነው በደንብ የሚታወቀው የምንበላው ባህላዊ ምግባችን እንጀራ ነው የሚጋገረው በሸክላ ነው ቡና አፈላላችን ከሌላው ዓለም ሀገር የኛ ይለያል በማሽን የተፈላ ቡናና እንኳን እኮ በሌላ ተፈልቶ የጀበና ቡና ይለያል ቡና ታፈላሽ ማለት ነው ስለ ሸክላ ጣዕሞች የሚያውቁ ባለሙያዎች ናቸው ቤት ጠርቻ ሳይሻለሁ በተለይ የሸክላ ሽሮ ስለምወድ የሸክላ በቃ ወጥ ራሱ የምንሰራው የኢትዮጵያ ነው ወጥ መስራት ከዛ የሚሰራው ደግሞ በሸክላ ነው አብዛኛው ነገራችን ሸክላና ኢትዮጵያ ያገናኘናል ብዬ አስባለሁ ከዛም አልፎ ደግሞ ለግርግዳ ለመሬት ወለልነት ምናምን እንጠቀማለንና ቀድም ልክ እንደዚህ ስትይ በቃ ያሰብኩት ለከነሻው ዘመናዊነቱን ማንስተናል እንግዲህ ከጥንት ጀምሮ የነበረ ባህላችን ነው ሸክላ ስለመጣሽኝ ደስ ብሎኛል እስኪ ውስጥ ናይስ ጉድሽ ደግሞ ይታያል ጀበናውን ሰርተሽ ሲኒ አድርገሽ
እዚህ ነው ይዘሽኝ የመጣሽ? ይዤሽ የመጣሁት እዚህ ነው። እንዴት አገኘሽው? እንዴት ናችሁ? ሰላም ሰላም። እንዴት ነሽ? ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ኤደን እባላለሁ። እንኳን ወደ ሸክላ ኢትዮጵያ ሰላም መጣችኋለን። እንኳን ደህና ቆየሽ። ስላመጣሽኝ ደስ ብሎኛል። ላስሞክራት ነው። በጣም እየጎረረች ነበር። አይ እኔማ አቅተኛ እሰራለሁ። እስቲ እንደዛ የሚል ሰው እኮ በብዛት እስቲ ቆይ ሲሰራ ነው የምናየው። አብኩቼ ሰርቼ ነው ያደግኩት። አለቀቀኝ። ከልጅነት ለየት የሚያደርገው ነገር ይሄ የሸክላ አፈር መሆኑ ነው። የሸክላ አፈር is different ከኖርማል ጭቃና እኛ ከምንሰራበት ልጅ እያለን ከምንሰራበት ጭቃዎች ለየት የሚያደርገው የሸክላ አፈር። የተወሰኑትን ከና አገልግሎታቸው ንገሪን እስቲ የተወሰኑትን። ሸክላ ኢትዮጵያ አሁን almost 1 አመት ከምናምን ሆኖታል ከተመሰረተ። እኔ ማናጀር ነኝ እዚህ ካምፓኒ ውስጥ። አላማችን ለየት ያለ ዲዛይን just ፕሮሞት ማድረግ ነው። ከስተመርም የተረሳውን የሸክላ ፕሮዳክታችንን ሞር ለኢትዮጵያ ሕዝብ ወይ ለከስተመራችን ለማውጣት ነው። ከስተመር አክቲቪቲ እንሰጣለን ሸክላ እናንተም ሲሰሩ እናያለን። በዛው ነው ማለት ነው። አሁን እሷ እንደምትሰራው ማለት ነው። 3 አይነት አፈር ነው ተቀላቅሎ የሸክላ አፈር የሚመጣው። ሎንግ ፕሮሰስ አለው ሸክላ አፈር እንዲመጣ ራሱ። ኖርማል አፈር ሰርተሽ ብታቃጥዩ ይፈራርሳል። የሸክላ አፈር ግን ሰርተሽ ስታቃጥዩ ሁለት አይነት ከለር ላይክ ጥቁር እና ብራውን የሚሆነው just የራሱ እንትን ነው። ይሄ አሁን እየተሰራ ያለው ብራውን ነው። እንትን ሲቃጠል ነው ሁለት አይነት ከለር ማምጣት የምትችይው። እስቲ የተወሰኑትን እዚህ ጋር እየተዘዋወርን እኔና በዚህ በኩል ያሉት በብዛት የአበባ መትከያዎች እንደ ማንቆርቆሪያዎች አሉ። በዚህኛው በኩል ይኸው ማንቆርቆሪያዎች አሉ። እነዚህ አበባ መትከያዎች ናቸው። ለየት ያሉ እንዳልኩሽ እነዚህ ሻማ ማብሪያዎች አሉ። እንደምታዩ በጣም የሚያምረው ይሄ ትንሿ ሻማ ብርሃኑ በዚህ ጋር ይወጣል። ጨለማ ሲሆን በጣም ውበት ይኖረዋል ማለት ነው። እነዚህም አሉ። ይሄ ዝርግት የሚሉ አርቴ ወይ ደግሞ እንትን አበባዎች መትከያ ማለት ነው። ጽጌረዳ አበባዎች ማስቀመጫዎች። እነዚህ ብሪሌ ይመስላል። መጠጫም ብሪሌ ግን ቋሚ ጽጌረዳ አበባ ሆቴሎች ላይ መሀል ቴብል ላይ ማስቀመጫ ናቸው። ግን መጠጫ ይሆናል። እሱም ይሆናል። አይ በጣም ቆንጆ መጠጫ ላይ ያሽኩራለች። ካቆምናት ከዚህ በላይ ሌሎች ነገሮች ልታበላሽ ትችላለች። እየሰራች ታበላሽ ነው። እንስራ አይደል? ተሞክራለና ግን እዚህ ጋር ጆሮ ጌጦች ይሰራሉ ነው በሸክላ? እንሰራለን። ጆሮ ጌጦች እንሰራለን። እንደውም አሁን ጨርሰን ነው እንጂ የሚገርምሽ ለጌጥ መስሎኝ ነበረ። በጣም ያምራሉ። በጣም ቺነሽ እዚህ የምትሰራቸው በእጅ? እኛው ነው የምንሰራቸው። አለች ጆሮ ጌጥ አላደረግሽም መሰለኝ። ለግዛልሽ ይሸጣሉ አይደል? ስለዚህ ይመርጫል። ምረጭ። በጣም ነው የሚያምረው። ወይ በጣም ያምርብሻል። አመሰግናለሁ። ወደ ሸክላ መስራት እንግባ አይደል? እንግባ። ይቻላል። እኔ ከበድ ያለ ነገር ብትሰጪኝ እሰራለሁ። እሺ ከቀላሉ ነገር ብንጀምር ይሻላል። እነዚህ ቅርጽ ማውጫዎች ናቸው። እነሱ ሼፕ ማውጫዎች ናቸው። ትርፍ ጭቃ ምናምን ማውጫዎች ናቸው። ይሄ ግን ሲሽከረከር ያስፈራል። ታውቂያለሽ? ፔዳል አለ በዛ በኩል ራስሽን ትቆጣጠሪ። ጫን በይ ወደ ላይ። ስለዚህ በምትፈልጊው ፍጥነት እናንተ ማድረግ ትችያለሽ። እንዴት አሰብሽው ወደዚህ ስራ? ጭራሽ አስቤ አልነበረ። አጋጣሚ ነው። እና ወደድኩት። እኔ አጋጣሚ እንደመጣሁት ማለት ነው። ግን እንዴት ነበር አጋጣሚ? እስኪ ንገሪኝ። ሸክላ ለመስራት አስበው ነበር። ያው ስራ ፈላጊ ነበር። ቱሪዝም ነው ግራጁዌት ያደረኩት። በቱሪዝም ነው ግራጁዌት ያደረኩትና ያው ወደዚህ ስንመጣ በበል አስተማሪ ነበር እኛን የሚያሰለጥኑን በዚህ በሰዓቱ እንስራ ነው የሚሰራ ሰላም ትባልሽ ነበርችና እሷ አሰልጥሎ ነው እዚህ ያስገባን ማለት ነው። እዛጃችን እዚህ ጋር እናስደግፍና
ሲጋር ሴንተር እንዲሆንልን እቅፍ እናደርጋለን። እቅፍ አድርጊ በል እቅፍ አድርጊ እንደዚህ አድርግሽ ላሳይሻን ደቂቃ ጭቃ ያስፈራል። ያው አይሻ ሲዛኔ ምንም አያስፈራም። በነገራችን ላይ ተመልካቾቻችን ለመሞከር ሲመጡ ጥፍራችሁን ባትሰሩ ያስፈልጋል። በጣም ሼፕ እስከምትመጣ ነቀነቅሽ ይሄው ከዛ በወራጣትሽ ወደ ታች ቀጥታ ወደ ታች ጫን እያልሽ ነው። ትንሽ ቀነስኩልሽ ማለት ነው። እሺ እኔ የምፈልገው ላይ እንደዚህ ቃላለሁ። በአንድ እጅሽ ጠብቂው። ከቱሪዝም ጋር ይሄዳል እኮ ይሄ ማለት በደንብ ስንገባ ያያየን በደንብ በብዛት ይዘው ለምን ወይስ ለምን ቅርጽ እየያዘ ሸክላ መጥቶ ለመስራት በጣም ደስ የሚላቸው እኛ እዚህ ሆነን እስካሁን አልሞከርንም። እነሱ እየመጡ ይሞክራሉ። በብዛት ካፕሎች ቲኔጀሮች ምናምን ናቸው ከስተመሮቻችን። እንደውም አንቺ ጎበዝ ነሽ ተወራንታችሁ እኔ ዛኔ ሴንተር እንዴት ነው ጭቃ ይነካል ይያዛል ግራ ነበር የሚገባኝና ስለዚህ ከለመድኩት በኋላ ግን በቃ ኢትስ ላይክ ቴራፒ ደግሞ በጣም ኢንተረስት አለው አለቀይ እንደዛ አይነት ቢዝነስ ላይ ሞር የማስፋት ሸክላ የሆነ የሀገራችንን ቃጫ ፕሮዳክቶችም አሉን ቤት ውስጥ እንዳይሻቸው የሀገር ውስጥ ምርቶችን ሞር ያምራሉ በጣም ሰከና ሀገር ውስጥ ያሉትን ምርቶች ሞር ፕሮሞት ማድረግ ይፈልጋልና that's how he started እኔም ስራ ፈላጊ ነበርኩ እንዳጋጣሚ ስናገኘው እድለኛ ነኝ ሶ ሸክላ ስራ ላይ ጭራሽ አይዲያ ነበረኝም ግን አሁን ላይ አይላም በጣም ሸክላ ስራ ላሰሻለሁ እኔ ሰራኋቸው አንዳንድ ስራዎች በኋላ ላይ እና እንደዛ ነው። እንዴት ነው የአንቺ ልጅነት ቆይታ? ጭቃ አብኩተሻል በደንብ? አዎ በደንብ አብኩት። አያማትሽ ነበር ቅድም እናንተ አውሩ እኛ ስራ ላይ ፎከስ እናደርግልን። እውነታቸው ነው። እየሰራሞት ምንም ቅርጽ አልያዘም እኮ እስካሁን የእሷን ያህል ባይሆንም ሰራ ነበረ። ከዛ በመርፊያ ነስተካክላት አንዴ እንደዚህ ቀጥ አድርገሽ እንደዚህ አሪያሽ አብረን ደስ ይላል። ጭቃ መንካት ራሱ ያዝናናል እኮ በፊት። አዎ እንዴት ነበር እስቲ ስለ ልጅነታችሁ ምን ትውስታለሽ? በጭቃ በደንብ ትምህርት ቤት ራሱ የቤት ስራ ጀበና ምናምን ስሩ ምናምን ሲኒ ጭቃ በዛራስ ስነ ጥበብ ላይ ነው። አንቺ እንዴት ነው ወደዚህ ሙያ ያገባሽ? እኔ ሴልስ ነኝ። ስመጣ ሴልስ ሆኜ ነበር የመጣሁትና ክላስ አስተማሪ መጣልን እዚሁ ትንሽ ቀን ነው ብዙም አይደለም አንድ አራት ቀን ላሳየችን ከዛ በራሳችን እዚሁ ሰው ሳይኖር ሲቀር ስራ ሳይኖር ሲቀር ቁጭ ብለን እንሰራለን ማለት ነው። ከዛ ራሳችንን በራሳችን ያስተማርነው በቃ ወደሹ ቀረሽ በቃ በጣም ደስ ይላል። የተፈጥሮ ነገር ስለሆነ ነው። ስለዚህ አሁን በሴልሱም ትሰሪያለሽ በዚህም ትሰሪያለሽ። ዋው ደስ ይላል። ብርክቲ እንደዚህ የማጽዳት ስራ ልጅ ሆነሽ የማጽዳት ስራ ላይ ነው ዋናው ፋይናል ሪዛልት ማለት ነው ውጤቱ ነው ዋናው። ይሄ በስፖንጁ እንዴት ነው ግን ሰዎች ያላቸው አመለካከት ለሸክላ ስራውን? ብዙ ጊዜ ከኢትዮጵያውያን ከሸክላ ስራ ጋር በጣም እንገናኛለን። ብዙ ህይወታችን ራሱ አንድ ነገር አይጠፋም፣ ቢያንስ ጀበና እንኳን አይጠፋም ቤታችንና ጀበና ቢጠፋ እንኳን እንጀራ መንጋገርበት ምጣድ አይጠፋም። እንደውም አሁን አይገኝም እንጂ ለበዓል ድፎ መድፊያው ገበር ምጣድ እሱ ራሱ አይጠፋም። አንዳንድ እናቶች ቤት አያታችን ቤት ምናምን እኮ አለ በደንብ አሁን ብዙም የለም። በፊት ላይ ነበረው። የሸክላ አመለካከት አሁን ላይ አሪፍ ነው ይሻላል። እንደውም በፊት ካለው ይሻላል። ያው ገበር ምጣድ ብዙም ባይኖርም ግን ለየት ባለ መንገድ ነው አሁን ያለው። ለየት ባለ ዲዛይን ለየት ባለ ለመዝና በተለይ ደግሞ እዚህ መተው ለሚሰሩ ከስተመሮቻችን ሞር ክፈል ለማድረግ ነው የሚመጡት። ላይክ ሞር ተዝናንተው ሰርተው ላይክ ካፕሎች ፈን አድርገው ቲኔጀሮችም ጭቃ አብኩተው ምክንያቱም እንደ ልጅነት የለም ያበቃኝ ጊዜ አልቋል። አሁን አይገኝም አብኩተው ምናምን ትምህርት ቤት ራሱ ይመጣሉ ተሰብስበው እንደ አሳይመንት ተሰጥቷቸው ማለት ነው። እዚህ መተው እንዲሰሩ
ደስ ይላል በጣም በቅርበት ለማያገኙ ሰዎች በጣም ቆንጆ ነው። አሁን ላይ የልጆች አስተዳደግ ከበፊቱ በጣም ይለያል። እኛ ካደግንበት አስተዳደግ ይለያል። እንዲወድቁ ራሷን ፈቅደላቸው ልጆች አይደለምና ጭቃ ወጥተው ያብኩ ምናምን ከማለት ውጪ እንዲወድቁ እንኳን አንፈቅድላቸውምና ምን አይነት በኤጅ ጋፓቸው ራሱ ከምን አይነት ልጅ እስከ ምን አይነት ልጅ ይመጣል የቤተሰቦቻቸው ተቀባይነት ያው ከልጆቹ ጋር መጥቶ የሚሰራ አይጠፋም አይደለ? በደንብ ከልጆቻቸው ጋር በጣም ነው ፈን የሚያደርጉት። በተለይ ልጆች በጣም ነው ፈን የሚያደርጉት። በቃ ሲሽከረከር ሲያዩት ጭቃው ሲሽከረከር ሲይዙት ምናምን በጣም እኔ እኮ አንተም እየተጫወትኩኝ ነው የመሰለኝ ያለው የእውነት በጣም ነው ደስ የሚለው። እዚህ መምጣቴ በጣም ነው ደስ ያለኝ። ብታሸንፊኝም እንኳን አይቆጭም። አትዘኝ አይ አላመንኩም ነገሩን ነው ያልኩሻለሁ። ኦልሞስት ጨርሰናል። ምን ቀረ? ጨርሰናል። አቁሚያትና እሺ ቆርጠን እናወጣታለን ማለት ነው። እሺ እንዴት ነው የሚቆረጠው? በዚህ ቆርጠን የምናወጣት ክሯን እዛች ጋለችዋን ክራ ቀብል ውጥር አድርገሽ ትይዣትና ጠቅልለሽ ቀይላሰሽ እንደዚህ ውጥር አድርገሽ ትይዣትና እዛ ቆርጥ አድርገሽ ከስር ቆርጥ አድርገሽ ሞክረው አያዚ በስጋት በዚህች ፈርኪ ነበር አበላሽው ይያ ወደ አንቺ ጎትት በደም ጎትት አድርገት ሄደሽ ተነሳች። በቃ ቀድሞ በጀመረ አይደለም በጨረሰ ቀጣይ ሄደት ምንድነው? ቀጣይ ሄደት ምን ነገሮችን ሰርተሽ ታውቂያለሽ? በጣም ከባድ ከምትዩና አይ ይሄ ደግሞ በቀላሉ እንደዚህ ይሰራል ምናምን ከምትያቸው የሸክላ ስራዎች? ትልቅ ጊዜ እንትኑ የጊዜ ብዛቱ አንድ ነው። ትንሽም ቢሆን ትልቅም ቢሆን አንድ ነው የሚወስደው ጊዜ ማለት ነው። ግን ያው ይከብዳል የምትይው ነገር አለ አይደል? ለመጀመሪያ ጊዜ ሰርተሽ ማንተቂው ነገር ስትሰሪ ይከብዳል። እና እኔ እንትን ሰርቻለሁ፣ ቤት ሰርቻለሁ። የተለ ዲዛይን ያለው አበባ የሚቀመጥበት ማለት ነው። ትልቅ ነው እና እሱን ሰርቻለሁ ለመጀመሪያ ጊዜ። ትንሽ እንትን ነው ደግሞ ዊል ላይ አይደለም በማሽን አይደለም የሚሰራው በእጄ ጠረጴዛ ላይ ዳብጬ የሚሰራው ለየት ይላል ትንሽ እና ግን ደስ ይላል። ሁለቱም ያው ፈን ያደርጋል። እዚህ ላይ ምሰሪ እዛ ላይ ምሰሪ ዋናው እንትንሽ ፍላጎት ነው እና ደስ ይላል። ጊዜ ደግሞ የሚወስደው መጀመሪያ እንትን አለው ስቴፕ አለው እንደነገርኩሽ። መጀመሪያ ትሰሪዋለሽ፣ ሁለተኛ ቀን ሸፍነሽ ታሳድሪና ታለሰልሽዋለሽ። ፊኒሺንግ ይሰራል እንትኑ ማለት ነው የተሰራው ነው። ይሄን ነው ይሄኛውና ይሄ ያለ አይደለም ሰራሻ ከዛ የወፈረ ምናምን ፓርቲ ነው እኩል ያልሆነ ምናምን እሱን ታስተካክያለሽ፣ ትቀንሻለሽ። መቀነሻ እቃ ራሱ እንትኑ ነው በሱ ትቀንሻለሽ። ከዛ በድንጋይ ወንዝ ዳር ድንጋይ ታለሰልሽዋለሽ። ከዛ ሲደርቅ ቦርቦር የሚባል አፈር አለ እሱን ትቀቢያለሽ። አንደኛ ለጥንካሬ ነው እሱ፣ ሁለተኛ ደግሞ ከለር ይሰጣል። ይሄ ቀዩን ከለር የሚሰጠው እሱ እናያለን። ከዛ ቀዩን ከለር የሚሰጠው እሱ ነው። እሱን እንቀባና ይደርቃል፣ ይቀመጣል። ትንሽ ቀን ታረቀን ምናምን ይቀመጣል። ከዛ ይቃጠላል ማለት ነው። ከዛ በኋላ ነው ወደ ስራ የሚገባ ይሸጠው ምናምን ይዘን። ስለዚህ ሙሉ ፕሮሰሱ 15 ቀን ይፈጃል ማለት ነው። የሁሉም ተለቀም ማነሰ በጣም ነው የሚገርመው። ስለዚህ የኔን ስራ ከ15 ቀን በኋላ ነው ፍሬዋን ማየው። ይመርባት ካልሽ አይደለም ካልሽ በሳምንት መተሽ ማለት አራ ደርቆ ማለት ነው። ዝም ብሎ አፈር ነው ጀስት ደርቆ ግን ውሃ ከነካው ይበላሽብሻል። ቢቃጠል ነው ላንቺ አሪፍ ነው የሚሆነው። ሲቃጠል ነው የሚጠነክረው። ውሃ ቢነካው ይጠነክራል። መጠቀም ትችላለሽ። ውሃ ቢነካው ችግር የለውም ማለት ነው። በጣም ቆንጆ። እዛ አካባቢ ምን እየሰሩ ነው? ምን ዲዛይን እና ሮዝና ሳያት ሮዝ በዚህ ጋቺን ሮዝ አይሻት የልብ ቅርጽም አለ እዚህ ጋር። እኔ ሰርፕራይዝ ላደርግሽ ነበረ ወራችሁ ካመቻለሽ። እንዴት አየሽ? ቤት ቆንጆ ነው በጣም ዲዛይኑ ደግሞ ለየት ይላል። ተሰብሮ ደርቆ ባየው ደስ ይለኝ ነበረ። ሂደቱም አሁን ምን ቀረ? ኦልሞስት ጨርሰናል። እና ጽዳ ይሄንን ወይልና ስለዚህ ልጅነታቸውን የሚናፍቁ ሰዎች እንደኛ አይደል እዚህ መተው በደንብ እውነት የድሮ ትውስታቸውን እንዳዲስ ማደስ ይችላሉ።
የቀደም ይመጣሉ ያልሽን ካፕሎች ምናምን ከዛ በኋላ የሰሯቸውን ይወስዳሉ ነው እዚህ ነው የሚቀመጡት እዚሁ አስቀምጠን ምክንያቱም እንደምታዩ እርጥብ ነው ሶ እሱ እስከሚደርቅ እናስቀምጣቸውና ከደረቀ በኋላ ራሳችን አቃጥለን እንሰጣቸዋለን ማለት ነው ሶ ከ4 ቀን በኋላ መተው ፖሊሽ ያደርጉታል እንዲ ያው ሶ ኤክስፒሪየንስ ታሪክ ሰምቻታለሁ እንዲ አብረቀርቅ ሻይን እንዲያደርግላቸው ሶ ኢትስ ሎንግ ፕሮሰስ ኢት ቴክስ 2 ዊክ እስከሚደርቅ እና እስከሚቃጠልና ሬዲ እስከሚሆን ማለት ነው ስለዚህ የሰራችሁት ቃለ ጊዜው እኛ ጋር ተቀመጠው ፎቶ ማንሳት ይችላል ሞሪያቸው ስለሆነ መተው ተለጣው ነው ብያለሁ ከ2 ሳምንት በኋላ ኢትስ ሬዲ ሲመጡ እቃቸውን አንድ ላይ አዘጋጅተን እናስረክባቸዋለን ማለት ነው መተን ወስዳለን ቀጣይ አላስመሰከርኩም ታዲያ ኩቺን ደግሞ ቆንጆ ነው በጣም የሚያምር በጣም አስመስከራለሁ ስንት ፐርሰንት ላይ እኔ እኮ ሙሉ ለሙሉ ጋይድ እያደረገችኝ ራሴ ነኝ እንዴ አዎ በድንጋራ ስንት ፐርሰንት እኔ ተረሸልክ አመሰግናለሁ ተመልካቾች ይፈርዳሉ እንግዲህ አይ ሆፕ አሪፍ ታይም እንደነበራችሁ ሸክላ ተሰሩ ፈን እንዳረጋችሁ እሺ ሁለታችሁንም ከልብ እናመሰግናለን እኛም በደንብ ልጅነታችንን ያስታወስንበት ነገሮች ከትውስቶቻችን ከወሬዎቻችን ቀጥሎ እዚህ መተን ደግሞ ስለሞከርን በጣም ደስ ብሎናል እናመሰግናለን ተመልካቾቻችን የነበረን ቆይታ የተከታተላችሁትን ይመስል ነበር ማን አሸነፈ የሚለውን ለእናንተ ተተናል አዎ መታችሁ እንድትሞክሩ ልጅነታችሁን ደግሞ ይበልጥ ያስታውሳችኋል ከጓደኞቻችሁ ጋር ልጆቻችሁን ይዛችሁ መታችሁ እንድትሞክሩት እንጋብዛለን እኛ በጣም ጥሩ ጊዜ ነው ያሳለፍነው መልካም ጊዜ ይሁንላችሁ